ሰላም እንደምን አላችሁ? ይህ በሆፕ ቻናል ኢትዮጵያ የሚቀርብላችሁ የታዳጊዎች ፕሮግራም ነው። ከታዳጊዎች ሰንበት ትምህርት የምናጠናበት ይሆናል። ከዛም ደግሞ መዝሙር እንሰማለን። አሁን ወደ ውይይቱ እንሄዳለን። ውድ የሆፕ ቻናል አድማጭና ተመልካቾቻችን እንደምን ቆያችሁ? ሳምንታዊ የሆፕ የታዳጊዎች የሰንበት ትምህርት ክፍለ ጊዜ የሚጀምርበት ሰዓት ላይ እንገኛለን። ዛሬ የማዕዘን ድንጋይ ማገናኛዎች በሚል ርዕስ የመጀመሪያውን ክፍል እርግጠኛ አድርጎ መቆየት በሚል ከገርጂ ታዳጊ ወጣቶች ጋር አብረን የተወሰነ ደቂቃ እናሳልፋለን። አብራችሁን ቆዩ። እንደምን ቆያችሁ? ከመጀመራችን በፊት ጥናታችን ራሳችንን አስተዋውቁና ጸሎት አድርገን የሰንበት ትምህርት ጥናታችንን እንጀምራለን። ሳሪም ጉደታ እባላለሁ። ማርታ ወረታ። ወንጌል እንደሻው። እግዚአብሔር አብዝቶ ይባርካችሁ። እኔም ከእናንተ ጋር አብሬ ቆይታ የማደርገው ፍቃዱ ኪዳን ይባላለሁ። ጸሎት አድርገን ጥናታችንን እንጀምራለን። እንጸልይ። እጅግ አድርገህ የምትወደንና የምታፈቅረን የዘላለም አባት እግዚአብሔር ሆይ እንደገና ስምን የምንጠራበት ቃልን የምንከፍትበትን አዲስን እድል ስለሰጠን እናመሰግናለን። ጌታ አምላኬና አባት ሆይ በስምህ ቃልን እንከፍታለን። ልንማር የሚገባውን ሊተላለፍ የሚገባውን መልእክት አንተ እንድትቆጣጠር መንፈስ ቅዱስ በዚህ ስፍራ እንዲሆን አንደበቶቻችን እንድትቆጣጠር እንለምናለን። ጌታ አምላኬና አባት ሆይ ማወቅ ያለብንን አውቀን መገንዘብ ያለብንን ተገንዝበን ህይወታችን የሚቀይረውን ቃልህን ተረድተን ከዚህ ስፍራ መውጣት እንድንችል አንተ አግዘን በኢየሱስ አሜን። እሺ ዛሬ የምንጀምረው የመጀመሪያው የሰንበት ትምህርታችን የመጀመሪያው ክፍል ነው። መጽሐፍ ቅዱሳችንን የምናጠናበት ክፍል ነው። እርግጠኛ አድርጎ ማቆየት በሚል ርዕስ ስር ዛሬ የመጽሐፍ ቅዱሳችንን አንዱን ክፍል ከፍተን የምናጠና ይሆናል። እግዚአብሔር ለልጆቹ ሁልጊዜም የማያልቅበትን በረከት በቃሉ ምክንያት ይናገራልና በዚህ ክፍል ላይ እግዚአብሔር በድንቅን ትምህርት ሊያስተምረን ዛሬ ከኛ ጋር አለ። ምንድነው እርግጠኛ አድርገን የምናቆየው ነገር ምንድነው የሚለውን ነገር የምንመለከት ይሆናል። በመጽሐፍ ቅዱሳችን በተለያየ ክፍል በማቴዎስም በሉቃስም በማርቆስም አንድ አይነት ታሪኮችን በተለያየ አጻጻፍ ዘይቤ እንመለከታለን እና የማርቆስን ሄጄ ለማንበብ ሞክራለሁ የታሪኩ አውድ ለመረዳት ለመሞከር። ሉቃስ 19 ከ28 ጀምሮ ያለውን አነባለሁ። እንዲህ ይላል። ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታቸው ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ። ፊታችሁንም አምጡት፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጫው ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገዱ ያነጥፉ ነበር። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራቱን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሲያመሰግኑ ጀምረው በጌታ ስም የሚመጣ ንጉስ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝብ መካከል ከፈሪሳውያን አንዳንዱ መምህር ሆይ አሉት፣ ደቀ መዛሙርትን ገስጻቸው። መልሰውም እላችኋለሁ እነዚህ ዝም ቢሉ ድንጋዮች
ይጮሃሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህም እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡብሻል፣ በየበኩልም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትም ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተው የመጎብኘት ዘመን አላወቅሽምና አላቸው ይላልና ይሄ የመጀመሪያው አንዱ ከምናጠናቸው ክፍሎች ውስጥ ነው። ከዛ ሕዝቅኤልና ምዕራፍ 20 ላይ ቁጥር 19 ላይ እንዲህ ይላል። ጠቅላላ አድርጌ ሐሳቡን ለማንሳት ስለፈለኩ ነው ማነበው። የካህናት አለቆችና ጻፎች ይህን ምሳሌ በእርሱ ላይ እንደተናገረ አውቀው በዛ ሰዓት እጃቸውን ሊጭኑበት ፈለጉ። ነገር ግን ሕዝቡን ፈሩ። ሲጠባበቁም ወደ ገዢ ግዛትና ስልጣን አሳልፈው እንዲሰጡት ጻድቃን መስለው በቃሉ የሚያጠምዱትን ሸማቂዎች ሰደዱበት። ጠይቀው መምህር ሆይ እውነት እንድትናገርና እንደምታስተምር ለሰው ፊትም እንደማታደላ እናውቃለን። በእውነት የእግዚአብሔር መንገድ ታስተምራለህ እንጂ ለቄሳር ግብር ልንሰጥ ተፈቅዷልን ወይስ አልተፈቀደም ማለት። እርሱ ግን ተንኮላቸውን ተመልክቶ ስለምን ትፈትኑኛላችሁ? 1 ዲናር አሳዩኝ፣ መልኩ ጽሕፈቱስ የማን ነው አላቸው። መልሰውም የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ አላቸው። በሕዝቡም ፊት በቃሉ ሊያጠምዱት አልቻሉ። በመልሱም እየተደነቁ ዝም አሉና በዚህ ክፍል ላይ የምንመለከተው አንድ ነገር አለ። ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ በታላቅ ዝማሬና በታላቅ እልልታ እንደተቀበሉት እንመለከታለን። እነዚህ ከሱ ጋር የነበሩት ደቀ መዛሙርትና አብሮቱ የነበረው ሕዝብ ጌታን እያመሰገኑ በታላቅ ያዩት የተመለከቱት ድንቅ ነገር ስለነበረ በጣም በመደነቅ ሆኖ ወደ ኢየሩሳሌም ሲገቡ ያቺን ውርንጭላ ሲያዘጋጁለት ሁሉ እንመለከታለንና ሆኖም ግን ወደ ኢየሩሳሌም በቀረበ ጊዜ በዛ ደስታ ውስጥ እንግዲህ ኢየሱስ ክርስቶስን እንደ ንጉሥ ነበር የተቀበሉትና ሊያስደስተው ሁኔታው ሊያስገርመው ወይ ደግሞ በታላቅ ደስታ ውስጥ ሊሆን ሲገባ ኢየሱስ ክርስቶስ ግን ኢየሩሳሌም አይቶ ሲያዝን እንመለከታለን እና የተመለከተው ነገር ነበር። ከዛ ቀጥሎ እየገፋ ሲሄድ ወደ ከተማይቱ ከገባ በኋላ ያንን ሁኔታ ካስተናገደ በኋላ ወደ ከተማይቱ ከገባ በኋላ ደግሞ የተለያዩ እነዚህ ጸሐፍና ፈሪሳውያን ሊያጠምዱት ፈልገው እንዲሁም ሰዎችን እንደላኩ ወጥመድ አዘጋጅተው ሰዎች እንደላኩ እንመለከታለን እና እነዛ ሰዎች ግን በአስመስለው ኢየሱስ ክርስቶስን በአድናቆት ነው የጀመሩት። እንግዲህ ጸሐፍና ፈሪሳውያን ኢየሱስ ክርስቶስን መምህር ሆይ ብለው የማይቀበሉ የማያምኑበት ሆኖ ሳለ እነሱ ግን መምህር ሆይ ብለው አለስልሰው ድምጻቸውን ጥያቄያቸውን ለመጠየቅ ሲሞክሩ እንመለከታለን እና የሚያስተምረንና ኢየሱስ ክርስቶስ ደግሞ የልባቸውን ነገር ይመለከት ስለነበረ ከዛ በኋላ የመለሰላቸውን ነገር በጥቅሱ ላይ ተመልክተናል እና እንዲሁም በማቴዎስ ላይም ሄደን ይሄን ክፍል ካብራራ በኋላ የቀን ውሎውን ከጨረሰ በኋላ ከከተማ እንደወጣ ከዛ ከከተማ በማለዳ ደግሞ ተመልሶ ሲመጣ አንድ ኢንሲደንት አንድ ነገርን እንደተመለከተ ወይ ደግሞ አንድ ነገር እንዳስተናገደ እንመለከታለን። ማቴዎስ ምዕራፍ 21 ላይ ቁጥር 18 ላይ ሄደን ስንመለከት በማለዳም ይላል ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠሏ ብቻ በቀር ምንም አላገኘባትም፣ ለዘላለሙ ፍሬ አይገኝባት ብሎ እንደረገማት እንመለከታለን በዚህ ክፍልና ያቺን የበለስ ዛፍ እንደተመለከተ እናያለንና በጣም ፍሬዋ ያምራል እና ጠጋ ብሎ ግን ሲመለከት ርቦት ስለነበረ ፍሬ አልነበረባትም እና ሲረግማትና ያቺ ዛፍ ወዲያው ያቺ የበለስ ዛፍ ወዲያው ስትደርቅ እንመለከታለንና በዚህ ውስጥ እግዚአብሔር ሊያስተምረን የፈለገው ነገር አለ።
በእውነት ኢየሱስ ክርስቶስ ያቺ ዛፍ ፍሬ ስለሌለባት ብቻ ስላላፈራች ብቻ ነው የረገማት ወይስ ሊያስተምራቸው የፈለገው ነገር አለ? ወደ ኢየሩሳሌምስ ሲመለከት ያለቀሰበት ሁኔታ ምንድነው የሚለውን ነገር ዛሬ የምንመለከት ይሆናልና ከራሳችን ከህይወታችን ጋር አያይዘን ይሄንን ታሪክ የምንማረውን ነገር ጠቅለል አድርገን አንዳንድ ሐሳቦችን የምናነሳ ይሆናል። ጥያቄዎችን በመጠየቅ ሰንበት ትምህርት ውይይታችንን እንጀምራለን እና እንደ መግቢያ ይሄንን ካልኩት ሰዎች ያደርጉት የነበረውን ነገር ፈሪሳውያን ያስከፈው ለምን ይመስሎታል ይላል። ይሄ በዛ ቦታ ኢየሱስ ክርስቶስን ሲቀበሉ በጣም በታላቅ ደስታ ውስጥ ነበሩ። ግን ፈሪሳውያን ኖ ደቀ መዛሙርትን ዝም ማሰኛቸው ብለው ሲከፉ እንመለከታለን። ነው ምን ነበር ያስከፋቸው ነገር? አው ህዝቡ ሲቀበለው የነበረው እንደ ንጉሳዊ አቀባበል ነበረ። እንደምናውቀው ወደ ኢየሩሳሌም ሲገባ ሆሳና በአርያም ያለ የተባረከ እያሉት ነበረ ሲቀበሉት የነበረውና ያንን በማየታቸው ፈሪሳውያን ማለት እነሱ በጣም ሪስፔክት የሚደረጉ በጣም በገበያ ውስጥ ረጅም ቀሚስ አድርገው በጣም የሚከበሩ ነበሩና ኢየሱስ በዛ ሁኔታ እንደ ንጉስ ሲቀበሉ ህዝቡ ሲያከብሩት ሲያዩ እንዴት ለምን እንደዛ አደረጉ ብለው በእነሱ በጣም ቀንተው ነበርና ለኢየሱስ ክብር መስጠታቸው አስከፍቷቸዋል። እግዚአብሔር ይባርክሽ ማርታ። በጣም የሚገርማችሁ ነገር እነዚህ ጻፍና ፈሪሳውያን እግዚአብሔርን እናገለግላለን ህግ አዋቂ ነን የሚሉ ሰዎች ነበሩ እና ነገር ግን ለኢየሱስ ያ ክብር ሲሰጥ ደስ አላላቸውም እና ዝም አሰኛቸው ብለው ሲናገሩት ነው። እንደውም ኢየሱስ ክርስቶስ እነሱ እንኳን ዝም ቢሉ ድንጋዮች ምን ይላሉ አለ ያመሰግናሉ አለና የሚገርማችሁ እነዚህ ፈሪሳውያን ቅድም እንዳነበብነው መምህር ወይ ብለው ነበር እንትን የሚሉትና አክብሮት ያላቸው ይመስላሉ። ግን የነሱን ክብር እነሱ የሚፈልጉትን ነገር የተወሰደባቸው ያክል ይሰማቸው ነበር። ምክንያቱም እነሱ ቅድም እንዳልሽው ነው በዛ በገበያ መካከል ሰላምታቸው ራሱ እጅግ ረጅም ነው ይባላል። የነዚህ ፈሪሳውያን ሰላምታ መንጎራደዳቸው በህዝቡ መካከል ያላቸውን ከበሬታ በጣም ይወዱ ነበር እና ያን ክብር ያጡ የመሰላቸው ሁኔታ ውስጥ እንደገቡ እንመለከታለን። እና በእውነት ለእግዚአብሔር የሚገባውን ክብር ለእግዚአብሔር መስጠት ከሚለውን ነገር ያልተረዱ መንፈሳዊ ሆኖ ሳለ ግን ይህን ነገር ያልተረዱ ነበሩና የእነሱን ምቾት የወሰደባቸው ያክል ስሜት የተሰማቸውና በሌላ አመለካከት ውስጥ ነበሩና ለዛው ምቾት ያልተሰማቸው ወይ ደግሞ ደስ ያልተሰኘ እና ኢየሱስ ክርስቶስን ማን እንደሆነ በእውነቱ አልተረዱትም ነበር። እነሱ ደቀ መዛሙርቱና በሱ ዙሪያ የነበሩት ግን ክብር ለሚገባው ክብር እንደሚሰጥ ያዩበትና እነዚህ የሃይማኖት መሪዎች ናቸው የሚባሉት ግን ያንን ሳሪልጎ እንመለከታለን። ዛሬ በህይወታችን ይሄንን ክፍል ወደ ህይወታችን ልናመጣው ይገባል። እኛ ዛሬ በክርስትና ህይወት ውስጥ ያለን ሰዎች የምንኖረውን የምናስተምረውን ነገር የማንኖረው ከሆነ ትንሽ በጣም ከባድ ነገር እንደሚሆንና ለበረከት እንደማይሆን እንመለከታለን። ሌላው ኢየሱስ ክርስቶስ ወደ ኢየሩሳሌም በቀረበ ጊዜ ሲያለቅስላት ምን ይደርስባሻል ነበር ብሎ የተናገረው? አው በዛ ሰዓት ሲቀበላት ተራራው ላይ ወጥቶ አለቀሰላት ይላል አይደለ? ለምንድነው ያለቀሰላት? አልተረዱትም። እነሱ የመሰላቸው ከሮማውያን ቀንበር ሊያወጣን ነው ብለው ነው እንጂ መሲሁ እሱ ነው ሊያድነን ነው በጣም ትልቅ ከሆነው መጥፎ ከሆነው ከኃጢአት ሊያድነን ነው ብለው አላመኑም ነበር። ሉቃስ ምዕራፍ 19 ከ41 እስከ 44 ላይ ሄደን እንየው።
ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታቂ አሁን ግን ከዓይንሽ ተሰውራል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽ ዘመን አላወቅሽምና ይላታል። እግዚአብሔር ይባርክሽ ማርታ። እውነት ነው። እነዚህ ህዝቦች ኢየሱስ ክርስቶስ ያስለቀሰው የኢየሩሳሌም ድንጋይ እዛ ያለው ህንፃው ምናምን አይደለም፣ ግን ህዝቡ የተቀበለበትን ሞቲቭ ያነሳሳው ነገር ምንድነው? ከሮማውያን ነፃ የሚያወጣን አዲስ ንጉሥ አገኘ፣ መሪ አገኘን የሚል አመለካከት ነበረው ናቸውና ኢየሱስ ክርስቶስን አለመረዳታቸው ኢየሩሳሌም ማን እንደመጣ አለመረዳቷ በጣም ኢየሱስ ክርስቶስን ያስለቀሰውና የሚመጣባትን መከራ ሲናገር እንመለከታለንና በጣም ኢየሱስ ክርስቶስን በዛ ቦታ በእንባ እንዲሆን ያደረገው ነገር ይሄ ነው እና ይሄንንም ከህይወታችን ጋር እናዛምደው ይገባል እንደቀድሙ ማለት ነውና ሌላው ኢየሱስ ክርስቶስ እናንተ ዝም ብትሉ እንኳን ድንጋዮች ብሎ ይናገራልና ከነማን ምስጋና እንደሚያዘጋጅ መጽሐፍ ቅዱስ ይናገራል። እናንተ እንኳን ዝም ብትሉ ምስጋና እግዚአብሔር ከተለያዩ ቦታዎች እንደሚያዘጋጅ ይናገራል እና በዚህ ላይ እስቲ ሐሳብ ተሰጠናለህ ወንጌል። በዚህ ላይም በሌላም ጥያቄ ልጨምርና በእሑድ ቀን ይላል እግዚአብሔርን ያመሰግኑት እነዚያ ሰዎች አርብ እንደገና እንዲሰቀል እንደጮሁበት እንመለከታለን እና ይህንን ማያይዘህ ምን አይነት መረዳት ውስጥ ቢሆኑ ነው? መጀመሪያ የነበራቸው መረዳት ምን ነበርና ይሄ እንዴት ሊሆን ይችላል? ያ እሑድ ቀን ያ ሁሉ ያችን ውርንጭላ አድርገው ልብሳቸውን አንጥፈው ዘንባባ አንጥፈው የተቀበሉ ህዝቦች እንዴት አርብ ይሰቀል ሌሎች አሉ እና ምን አይነት መረዳት ነበሩ? ትክክል ብለሃል። መጀመሪያ የሚለው ጥያቄ ምስጋናን ከማን እንዳዘጋጀ ነው እግዚአብሔር የሚናገረው እና በማቴዎስ 21 ከ12 እስከ 19 ላይ የምናገኘው ምስጋናን ከህፃናት አፍ እንዳዘጋጀ ነው እና ይሄ በጣም የሚገርም ነገር ነው። ማለት ህፃናት ብዙ ጊዜ ብንነግራቸው ምን ብንላቸው ማይረዱን ብዙ ጊዜ ጥፋት የሚሰሩ ልጆች ናቸው። በቃ ማለት የሆነ ነገር ብንነግራቸው ብንመክራቸውም ሊረዱን ማይችሉ ናቸው። ግን እግዚአብሔር ምስጋናን ያዘጋጀው ከነሱ ከህፃናት አፍ ነው እና ሁለተኛው ደግሞ ቅድም አንተ እንዳልከው ከድንጋዮች ነው እና ይሄ ድንጋይ የሚለው ነገር ትርጉም አለው። ወይም ደግሞ ይሄ ዝም ብሎ አፈር ውስጥ የምናገኘውን ድንጋይ አይደለም የሚመስለው። ይሄ ድንጋይ የሚለው አህዛብን ነው የሚወክለው። ምክንያቱም አሁን ድንጋይ ብንጠርበው ምንም ብናደርገው ምንም አይነት ስሜት የሚሰማው አይነት አይደለም እና አህዛብ ልክ እንደዛ ስለሆኑ እግዚአብሔርን ሊቀበሉ ያልቻሉ ስለነበሩ እነሱን ነው እና ከነሱ አፍ ምስጋናን አዘጋጀ። ልክ ደቀ መዛሙርትን ዝም አስብላቸው ሲል ምንድን ያለው? እነሱ እንኳን ዝም ቢሉ አህዛብ መጥተው እኔን ምን ይሉኛል? ያመሰግኑኛል ነው ያለው እና ከአህዛብ አፍም ከልጆች አፍም ምስጋናን የሚያዘጋጅ አምላክ ነው። ለሁለተኛው ጥያቄ ደግሞ በእሑድ ቀን አመስግነው ለምንድን ነው በአርብ ቀን እንዲሰቀል የፈረዱበት የሚለው? ምክንያቱም እነሱ ቅድም እህታችን ማርታ እንደተናገረችው በትክክለኛ አይነት አስተሳሰብ አልነበረም፣ ወይም ደግሞ እርሱ ያስብ እንደነበረው አልነበረም። እነሱ ያስቡ የነበሩት ማለት እነሱ ከዚህ ከምድራዊ ቀንበር ነው ነፃ ያወጣናል ብለው ንጉሳዊ አቀባበል ያደረጉለት። አንዳንዶቹ ከሮማውያን፣ አንዳንዶቹ ደግሞ ዝም ብለው ጩኸቱ ድምቀቱ ተመችቷቸው መጥተው ዝም ብለው ያደመቁ ናቸው። ከነዛ ውስጥ ደግሞ ጥቂቶቹ ናቸው እውነተኛ የእግዚአብሔርን መረዳት የተረዱት እና ለዚህ ምክንያት ነው እሑድ ዕለት አመሰገኑት እሱን ሆሳና እያሉ እስከ ኢየሩሳሌም ዘንባባ እያነጠፉ ልብስ እያነጠፉ በውርንጭላይቱ ላይ አስቀምጠው ያደረሱ። ግን አርብ ቀን ሲመጣ ያንን ስላላስተዋሉ ስላልገባቸው ስላልተረዱ አርብ ቀን እንዲሰቀል ወይም ደግሞ እንዲፈረድበት የጮሁት በዛ ምክንያት ነው። እግዚአብሔር ይባርክ። ከዚሁ ጋር አያይዤሽ ወደ ሳሌም ልምጣና ያቺን የበለስ ዛፍ
ኢየሱስ ክርስቶስ እንደረገማት እንመለከታለን እና እንዳዘነባት እንመለከታለን እና ያንን ምላሽ ሊሰጥበት የቻለበት መንገድ ምንድን ነው? ኢየሱስ ክርስቶስ ሊረግማት የቻለበት መንገድ ምንድን ነው? ፍሬ ስላጣ ነው ወይስ ሊያስተምረን የፈለገው ነገር አለው? ይሄ ትምህርትስ ዛሬ በህይወታችን ሊጠቅመን የሚችለው በምን አይነት ሁኔታ ነው? ያው ሁለቱንም አያይዘሽ የበለሳውንም እንደገና ደግሞ እነዚህ ጻፎችን ይጠይቁት የነበረውንም ያጠምዱት የነበረውንም በጥያቄ አያይዘሽ ከነሱ ባህሪ ጋር አያይዘሽ የበለሷ ዛፍ አያይዘሽ እስኪ ምን ትይናለሽ? ስለ በለሷ ዛፍ የሚናገረው ማቴዎስ 21:18 ላይ ስለ በለሷ ዛፍ ይናገራልና እግዚአብሔር ተርቦ ከበለሷ ፍሬ ለማግኘት እንደሄደ ይናገራልና ብዙ ጊዜ በለስ ፍሬ የምታወጣው ብዙ ፍሬ የምታወጣው ቅርንጫፎቿን ካሰፋች በኋላ ሳይሆን ፍሬዎቿን መጀመሪያ ታሳያለች። ግን እግዚአብሔር ከሩቅ ሲመለከታት ቅርንጫፎቿ በጣም ሰፋፊ እንደነበሩ ብዙ እንደነበሩ፣ ስለዚህ ብዙ ሲሆን ደግሞ ፍሬ ይጠበቅባታል ማለት ነው። ግን እግዚአብሔር ኢየሱስ ክርስቶስ ወደ እሷ ሲጠጋ ምንም አይነት ፍሬ እንደሌላት ያያል። በዛን ጊዜ ይረግማታል ማለት ነው። የረገመበት ምክንያት አሁን እኛ በእኛ ህይወት ስናመጣው ብዙ ቅርንጫፎቻችንን እናበዛለን። በተለይ እኛ ክርስቲያኖች ነን፣ እግዚአብሔር እናውቃለን ብለን እናወራለን። ግን እግዚአብሔር ከኛ ጋር አይደለም ያለውና ትክክለኛውን ፍሬ አናውቀውምና ኢየሱስ ክርስቶስ ደግሞ ይህን እንደማይቀበለው ከዛ ፍሬ ያስተምራል። ከዛ በኋላ እንደውም ደቀ መዛሙርቶቹ መጥተው ሲመለከቷት እንደደረቀች ያሉና ኢየሱስ ክርስቶስ ዛሬ ተቆጥቶ ነበር ማለት ነው ብለው ሲናገሩ እናያለንና ኢየሱስ ክርስቶስ እኛ በህይወታችን የምናፈራው ፍሬ ከሌለ እንደሚቆጣ ይህን ደግሞ እንደሚያውቅ ኢየሱስ ክርስቶስ እኮ ያውቃታል። ያችን የበለስ ፍሬ ቀድሞ ያውቃታል። ነገር ግን ቀርቦ ወደ እሷ እንዳያትና ምንም አይነት ፍሬ እንዳላገኘባት ይናገራልና ይህ በህይወታችን ትልቅ ትምህርት እንደሚያስተምረን ከዚህ ላይ እናያለን ማለት ነው። እግዚአብሔር ይባርክሽ ሳሬን። በጣም የሚገርማችሁ እነዚህ ሁለት በመጽሐፍ ቅዱሳችን የሚጠቀሱ ነገሮች የበለሲቷም ዛፍ የፈሪሳውያንም ተመሳሳይነት ነገር አላቸው። እኔ የፈሪሳውያን ህይወት ስመለከት የበለሷን ዛፍ ጋር ተመሳሳይ ሆኖ አገኘዋለሁ እና ይቺ የበለስ ዛፍ በጣም ስትታይ ብዙ ቅጠሎች ያላት ናት። ፍሬ ሊኖራት የሚገባ ወቅት እኮ የፍሬ የምታፈራበት ወቅት አለም፣ ግን ቅጠሎቿ በጣም ከማጓጓታቸው የተነሱ ፍሬ ያላት ይመስል ነበር እና ኢየሱስ ክርስቶስ ጠብቆ ነበር ከሷ ፍሬ እርቦት ስለነበር እና ሲጠጋ የለም እና እንደረገማት እንመለከታለን። ብዙ ጊዜ የክርስትና ህይወታችን ወይ ደግሞ ልምምዳችን ፍሬ ያለው ይመስላል፣ ወይ ደግሞ ያበበ በሰዎች ሲታይ በጣም ሞገስ ያለው ነገር ይመስላል። ግን ኢየሱስ ክርስቶስ የሚመለከተው የልብን ነው እና የልባችንን ሲመለከት ወይ ደግሞ ውስጣዊ ማንነታችንን ሲመለከት ወድቀን እንገኛለን ወይ ደግሞ ፍሬ አልባ ሆነን እንገኛለን። እነዚህ ፈሪሳውያንም እንደዚህ አይነት ተመሳሳይ የህይወት ዘይቤ ነበራቸው። እነዚህ ፈሪሳውያን ቅድም እንዳልኳቸው በጣም አዋቂ ናቸው። ስለ ህግም ስለ መንፈሳዊ ትምህርትም በጣም እናውቃለን ባዮች ናቸው። ግን ተግባራቸው በጣም ሌላ ነው፣ ፍሬ አልባ ነበርና እንዲሁም መጽሐፍ ቅዱሳችን ዝቅ ብለን ስናነብ እነዚህ ያነበብናቸውን ጥቅሶች ዝቅ እያልን ስናነብ ከመበለቶች ራሱ የማይገባቸውን ይጠይቁ እንደነበር እንመለከታለን። በዛ በገበያ መካከል ይንጎራደግ እንደነበረ እንመለከታለን እና ለታይታ በአስመሳይነት ህይወት ውስጥ ይሄዱ ነበር፣ ግን ውስጣቸው ባዶ ነበር እና ያላቸው ይመስላሉ፣ ግን ውስጣቸው ባዶ እንደነበረ እንመለከታለን እና ሶስት ነገሮችን ከዚህ ሰንበት ትምህርት ልንማር ይገባልና እነዚህ ሶስት ነገሮችን እንድናነሳ ፈልጋለሁ። ስለ እግዚአብሔር የሚያስተምረን ነገር የመጀመሪያው ስለ እግዚአብሔር ምሕረት የሚያስተምረን ነገር አለ። ስለ እግዚአብሔር ፍርድ የሚያስተምረን ነገር አለ። በዚህ በበለሷ ላይ እኮ የእግዚአብሔርን ፍርድ ተመልክተናል አይደል እንዴ? ሌላው ደግሞ ውስጣዊ ማንነታችን ምን ይመስላል? ውስጣዊ ማንነታችን ፍሬ አልባ ነው ወይስ ፍሬ የሚያፈራ ነው? ውስጣዊ ማንነታችን ነው ኢየሱስ ክርስቶስ የሚመለከተው። ጌታ የሚመለከተው ውስጣዊ ማንነታችን ነው። አንድ ሰው ትክክለኛ ማንነቱ ወይ ብቻውን ሲሆን ነው
ወይ ደግሞ እግዚአብሔር የሚያውቀው ማንነቱ አይደል እንዴ? ብቻውን አንድ ክፍል ሲሆን ያ ትክክለኛ ማንነቱ እና ደግሞ ኢየሱስ ክርስቶስ የሚያውቀው ማንነታችንም ያ ነው እና በሰዎች ፊት ስንቀርብ ግን ያ ነው ወይ ማንነታችን የሚለውን እንድንመለከት ፈልጋለሁ እና በዚህ በአጠቃላይ ባየነው ታሪክ ውስጥ የእግዚአብሔርን ምሕረት ምን ያስተምረናል? እግዚአብሔር ስለ ምሕረቱ ምን ይለናል? ትክክል ብለሃል። እግዚአብሔር እንደምናውቀው በብሉይ ኪዳንም በአዲስ ኪዳንም መሐሪ የሆነ አምላክ ነው። እግዚአብሔር ሲጀመር መሐሪ በቃ ከፍጥረቱ ነው መሐሪ። እኛ ደግሞ ከፍጥረታችን የቁጣ ልጆች የነበርን ነው እና ብዙ ሰዎች ኃጢአት በሚሰሩ ጊዜ ወይም ደግሞ በኃጢአቱ በሚወድቁ ጊዜ ራሳቸው እግዚአብሔር የሚምራቸው አይመስላቸውም። ምክንያቱም ብዙ ጊዜ ሰዎች የሚያስቡት ምንድነው እግዚአብሔር የሁለት እድሎች አምላክ ነው የሚለው ብለው ነው የሚያስቡት እነሱ። በቃ አንዴ ከወደክ ከዛ እሺ ብሎ እሱን ይቀበላል፣ ከዛ በኋላ ግን አይቀበልም ብለው ነው የሚያስቡት። ለዛ የእግዚአብሔር ምሕረት ግን ይሄን ያህል ብቻ አይደለም፣ ይሄን ያህል ጥግ ድረስ ብቻ አይደለም፣ ሁለት ጊዜ ብቻ አይደለም። ይሄንን የምንረዳው ደግሞ ከእስራኤላውያን ነው። እስራኤላውያንን ብንመለከት ከግብጽ ካወጣቸው በኋላ ቀይ ባህር ጋር በሚደርሱ ጊዜ አጉረመረሙ እንደገና እግዚአብሔር ላይ። እሱን ታገሰ፣ አሳለፋቸው፣ እንደገና ማራቸው። ከዛ በብዙ አይነት ኃጢአት ውስጥ በሚዘፈቁ ጊዜ ጣዖት በማምለክ በሌላ ነገር ጊዜ በሚዘፈቁ ጊዜ በዛ ጊዜ ያንንም በምህረት አለፈ እና አንዴ አይደለም እስራኤላውያን በጣም ብዙ ሺህ ጊዜ ኃጢአት ሰርተዋል፣ ግን እሱ ይቅር አላቸው እና ብዙ ሰዎች የእግዚአብሔርን የሁለት እድል አምላክ ይሉታል። ግን እግዚአብሔር ከዛ የበለጠ ወይም ደግሞ ከዛ ያለፈ አምላክ ነው እና ይሄ ምህረት ግን የጀመረው መቼ ነው ብለን ብንጠይቅ የጀመረው ክርስቶስ ለኛ ከሞተልን በኋላ ሳይሆን ከዛም በፊት ነው። በኤደን ገነት ጠላት ሲያሳስታቸው አዳምና ሔዋንን ተስፋ ገባላቸው። ምን ብሎ? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ብሎ ክርስቶስ እንደሚመጣ ተስፋ አደረገላቸው። የዛ ጊዜ ተስፋውን ሰይጣንም ይጠባበቅ ነበር፣ የእግዚአብሔር አምላክ የሆኑትም ሰዎች ይጠባበቁት ነበር እና ያ ተስፋ ከመጣ በኋላ ደግሞ እንደገና በመሃላችን የነበረው በእኛና በእግዚአብሔር መሃል የነበረውን የጥል ግድግዳ አፈረሰልን። እርሱም ደግሞ ክርስቶስ በሞቱ እንደገና ምን አደረገን? እኛን ዋጀን ወይም ደግሞ አንድ አደረገን እና የእግዚአብሔርን የምህረት ጥግ የሚገልጹ ደግሞ ጥቅሶችን መመልከት እንችላለን። አንደኛው ዮሐንስ 3:16 ላይ ነው። ብዙዎቻችን ይሄንን እናውቀዋለን። ዮሐንስ 3:16 ላይ ሄደን በምንመለከት ጊዜ ምን ይላል? በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ዓለምን እጅግ ስለወደደ አንድያ ልጁን ሰጠ ይላል። ብዙ ሰዎች አንድ ልጅ ካለን እኔ ያው እንግዲህ ልጅ ነኝ አባት አይደለሁም፣ ግን እረዳለሁ። አንድ ልጅ በሚኖረን ጊዜ በጣም እንሳሳለታለን አይደለም? እሱን ልጅ ለመስጠት ወይም ደግሞ እንዲነኩት ለማድረግ በክፉ አይን ሁላ እንዲነኩብን አንፈልግም። እግዚአብሔር ግን ለእኛ ሲል ልጁን ምንድነው ኃጢአተኛ ሳይሆን ኃጢአት ራሱ ነው ያደረገው እና ይሄ የምህረቱን ጥግ ይገልጽልናል። ምን ያህል እኛን እንደሚወደን፣ ምን ያህል እንደሚያፈቅረን፣ ምን ያህል ለኛ ያለው ቦታ ትልቅ እንደሆነ ያስረዳናል። ሁለተኛው ደግሞ ሰቆቃው ኤርምያስ 3:22 ላይ ነው። ሰቆቃው ኤርምያስ 3:22 ላይ ሄደን በምንመለከት ጊዜ እንደዚህ ይላል። ይኸውም ሳንጠፋ የቀረው የእግዚአብሔር ምሕረት ከቶ የማያቋርጥና ፍቅሩም ዘላለማዊ ስለሆነ ነው። እነርሱ በየማለዳ ይታደሳሉ፣ ስለዚህ አንተ ታማኝነት ታላቅ ነው ይላል እና ብዙ ጊዜ ሰው ምህረት በሚያደርግልን ጊዜ ከሰው ይቅርታ በምንጠይቅ ጊዜ ሊረሳው ይችላል። ግን የሆነ ቀን እንደገና ከዛ ሰው ጋር በምንጣላ ጊዜ ባለፈውም እኮ እንዲያርገኛል እግዚአብሔር ግን ይቅርታ በሚጠይቅ ጊዜ ምህረት በሚያደርግ ጊዜ ከጭንቅላቱ ላይ እንደ መደምሰስ ነው፣ አያስታውሰውም። እንደውም አንድ ታሪክ አለ። የሆነ ሰውዬ የሆነ ፓስተር የሆነች ሴትዮን ሲጠይቃት እኔ እግዚአብሔርን ሁሌ አገኘዋለሁ ወይም ደግሞ እሱ ያናግረኛል አለች እና እንደዛ ከሆነ እሺ እኔ ባለፈው የሰራሁት ኃጢአት አለ እሱን እስቲ ይንገርሽ አላት። ከዛ ሄዳ ጠይቃ እና ምን አለሽ ሲላት በሚመጣው ሳምንት ልክ እና ምን አለሽ ብሎ ሲጠይቃት እኔ ረስቼዋለሁ
አለ እና የእግዚአብሔርን ምሕረት የምንመለከተው እዚህ ጋር ነው። እግዚአብሔር ይቅርታ በሚያደርግ ጊዜ ይረሳዋል፣ ዳግመኛ ላያስታውሰው ነው የሚረሳው። እና የእግዚአብሔርን ምሕረት ደግሞ ከሚነግሩን ሌሎች ጥቅሶች መሀል አንደኛው መዝሙረ ዳዊት 103 ቁጥር 8 ላይ ነው። 103 ቁጥር 8 ላይ ስንሄድ እግዚአብሔር መሐሪና ይቅር ባይ ነው፣ በቶሎ የማይቆጣና ዘላለም ታማኝ ነው ይላል እና በሌላ ትርጉም በምናነበው ጊዜ ምንድነው የሚለው? ለቁጣ የዘገየህ ነው የሚለው እና ለቁጣ ብዙ ጊዜ ሰው ለቁጣ ነው የሚቸኩለው፣ ለመቆጣት ክብሩን ለማስጠበቅ። እግዚአብሔር ግን ለቁጣ ምን ያለ ነው? የዘገየ። ምሕረቱ ግን በጣም ፈጣን ነው። እኛን ለመማር እግዚአብሔር ሁሌ የተዘጋጀ ነው እና የመጨረሻውም ደግሞ የእግዚአብሔርን ምሕረት በደንብ የሚያብራራልን ከነዚሁ ጋር ተመሳሳይ የሆነው ጥቅስ ኤፌሶን 2 ከ4 እስከ 5 ነው። ነገር ግን የእግዚአብሔር ምሕረቱ ብዙ ከመሆኑና ለእኛ ያለው ፍቅር ታላቅ ከመሆኑ የተነሳ በበደላችን የሞትን ብንሆን እንኳን እግዚአብሔር ከክርስቶስ ጋር እንድንኖር አድርጎናል። እናንተ የዳናችሁት በጸጋው ነው ይላል እና በጣም ከባድ ነው። ጸጋ የሚለው ቃል በነፃ የተሰጠ ነገር ነው። ብዙ ጊዜ ብዙ ሰዎች ያላቸውን ነገር በነፃ አይሰጡም። ያላቸውን ነገር ማለት ቁስ ሊሆን ይችላል፣ ግን እግዚአብሔር ልጁን ነው በነፃ የሰጠን። እንደገና በጸጋ የምናምንበት እንድንድን ብሎ ልጁን ለኛ በነፃ ሰጠን እና እግዚአብሔር ለሰው ያለውን የምህረት ጥግ ነው የሚያሳየን። ግን ይሄ የምህረት ጥግ የሚያበቃበት ቀን አለ። ግን ከማብቃቱ በፊት በምንም አይነት ኃጢአት ውስጥ ብንዘፈቅ እግዚአብሔር እኛን ሊያድነን እጆቹ የተዘረጋ አምላክ መሆኑን እንማራለን። እግዚአብሔር አብዝቶ ይባርክ። ወንጌል በጣም የሚገርም ሀሳብ ነው ያነሳልን። እውነት ነው። የእግዚአብሔር ምህረት እጅግ ሰፊ አለ። በዘመናት መካከል እግዚአብሔር ምህረት ያደረገባቸው እንትኖች አሉና እግዚአብሔር ታጋሽ ነው፣ መሐሪ ነውና ግን የእግዚአብሔር ምህረት ደግሞ የሚያበቃበት ጊዜ አለ እና ያ ጊዜ እግዚአብሔር የሚፈርድበት ጊዜ አለና ምህረት አብቅቶ የሚፈርድበት ጊዜ አለና እግዚአብሔር ስለ ፍርዱስ ምን ይለናል? ፈራጅ እንደሆነ እናውቃለን እና እግዚአብሔር መሐሪም ነው። እግዚአብሔር ፈራጅ ነው። ፈራጅ በሚለው ላይ ምን ትይናለሽ? ከመጽሐፋችን እንደምንማረው መንገድ አመልካች መብራት የሚላልና ይህ መንገድ አመልካች መብራት የሚለው ስለ ብርሃን፣ ስለ ፀሐይ ወይም ስለ መብራት ሳይሆን የሰው ልጅ ከኢየሱስ ክርስቶስ ጋር ከእግዚአብሔር ጋር የሚታረቅበት ስለሱ ብርሃን ነው የሚያወራውና የሰው ልጅ ግን ልቡን ከደፈነ ወይም ልቡን ጠንካራ ካደረገ ወደ እግዚአብሔር ክርስቶስ ካልተመለሰ የፍርድ ጊዜያቶች እንደሚመጡ ይናገራልና እግዚአብሔር ለዘመናት ለዘላለም ምህረት እንደሚያደርግ ይናገራል። ነገር ግን የመጨረሻው ጊዜያቶች ሲመጡ በዛው ልክ ፍርድ እንደሚመጣ ይናገራል። መንፈስን እልክላችኋለሁ ብሏል መጽሐፍ ቅዱስ ላይ ሲናገርና ያ መንፈስ ደግሞ ወደ እውነት ሁሉ ነው የሚወስደን። ያ እውነት ሁሉ ደግሞ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ካልሆነ ደግሞ ወደ አብ ወደ እግዚአብሔር መሄዳቸው፣ ወደ እግዚአብሔር ካልሄድን ደግሞ ይህንን ምህረት ማግኘት አንችልም ማለት ነው። ይህን ምህረት ካላገኘን ደግሞ በመጨረሻዎቹ ጊዜያቶች ላይ ጠፊ ነው የምንሆነው ወይም ያ ፍርድ ይኖርብናል ማለት ነው። እንደውም መጽሐፍ ቅዱሳችን ላይ ሲናገር ራእይ 3:15 ላይ ለላዶቅያ ይናገራታል እና ምን ይላታል? በራድ ወይም ትኩስ አይደለሽም ይላታልና ወይ ከትኩስ አይደለሽም ወይ ከበራዱ አይደለሽም ይላልና ይህ የሚናገረው ስለማን ነው? ስለኛ ስለ ክርስቲያኖች። አሁን ይቺ ላዶቅያ እኛ ነን አይደል? እግዚአብሔርን አውቀናል፣ እግዚአብሔር እናውቃለን፣ ምንም አያስፈልገንም ብለን የምናስብ ከዚህ ጋር ተያይዞ የቀድሞ በለስ ዛፍ ትመጣለች እና ራሷን አሽሞንሙናለች፣ ዛፎቿን ቅጠሎቿን አብዝታለች፣ እንደምታውቅ እንደምትችል ነው የምታሳየው። ግን ተቀርባ ስታይ ምንም አይነት ፍሬ የለባትም። እኛም ልክ እንደዛ ነን ያለነው፣ ራሳችን እናውቃለን እንዳለን፣ ነገር ግን የኢየሱስ ፍቅር የለም እኛ ጋር። ስለዚህ ይህ ከሌለን ደግሞ በመጨረሻዎቹ ሰዓት ፍርድ እንደምንቀበል ይናገራል። እንዲሁም ከዚህ ጋር ተያይዞ አንደኛ ጴጥሮስ 4:17 ላይ ምን ይላል? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀምር ከመሆኑ ከእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን ይላል። ስለዚህ ፍርድ የሚጀምረው ከእኛ ከክርስቲያኖች እግዚአብሔርን እናውቃለን ከምንል ሰዎች። ይህ ፍርድ ከእኛ ከጀመረ ደግሞ እግዚአብሔር ሌላ የማያውቁ ሰዎች ምን አይነት ይሆን ብሎ ይናገራልና ጴጥሮስ። ስለዚህ እኛ መጀመሪያ ራሳችንን መጠየቅ አለብን። ምን አይነት ክርስቲያኖች ነን?
ምን አይነት አገልግሎት አለኝ? ይህ ፍርድ በእውነት ወደኛ ይመጣል ወይ ብለን ራሳችንን መጠየቅ አለብን ብዬ አስባለሁ። እግዚአብሔር ባርክሽ። በጣም ጥሩ ሀሳብ። እውነት ነው፣ እግዚአብሔር ፈራጅ ነው። የፍርድ ጊዜ ደግሞ የሚመጣበት ጊዜ እንዳለ መጽሐፍ ቅዱሳችን ይናገራል። እግዚአብሔር መሐሪ ነው። እግዚአብሔር ደግሞ እንደገና ፈራጅ ነው እና ይሄ የምህረት ጊዜ በሚያልቅበት ጊዜ ደግሞ እግዚአብሔር ፈራጅ ሆኖ እንመለከታለን። እና ታዲያ ከትምህርታችን ጋር እግዚአብሔር ባህሪ እነዚህ ከሆኑ እግዚአብሔር የሚነግረን ነገር እንደዚህ ከሆኑ ውስጣዊ ማንነታችን ላይ አውተን የሰንበት ትምህርት ሀሳባችንን ጠቅለል እንድናደርግ እፈልጋለሁ። ውስጣዊ ማንነታችን ወይ ደግሞ ትክክለኛው ማንነታችን ምን ይመስላል፣ ምን መሆን አለበት የሚለው ነገር ላይ ትንሽ በይና ጠቅለል እናደርጋለን ሀሳባችን። ከአገልግሎት ጋር እናያይዘውና ሁለት አይነት አገልግሎቶች አሉ። እውነተኛ የሆነ ማለትም የመንፈስ ቅዱስ ምሪት ያለበትና የማስመሰል አለ። እውነተኛ ማንነት ላይ የምንማረው ላይ አሁን ለምሳሌ የኢየሱስ ክርስቶስን አገልግሎት ብናይ በቃ ሁሉን ነገሩን ሰጥቶ በቃ አፍቃሪ ሆኖ በቃ ዴዲኬትድ ሆኖ የሚሰራ ነበር አይደለ? ወንጌልን በደንብ ያሰራጨ ነበር አይደለ? የማስመሰል ላይ ስናይ ደግሞ የበለሷ ዛፍን ማየት እንችላለን። የበለሷ ዛፍ ምንድናት? አብባለች አይደለ? ግን ደግሞ ፍሬ አልነበረባትም። ፈሪሳውያንም እንደዛ ነበሩ። በቃ ያገለግላሉ ግን ደግሞ በቃ ከልባቸው አልነበረም፣ መንፈስ ቅዱስ ያለበት አልነበረም። ፈሪሳውያን በዚህ ዘመን ላለን ለኛ ክርስቲያኖችም እንደ ጥሩ ምሳሌ ይሆናሉ እና አገልግሎታችን በቃ እግዚአብሔርን ለማስደሰት ከልብ የሆነ መሆን አለበት። ቆላሲያስ ምዕራፍ 3 ቁጥር 22 እና 23 ላንብብ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነውና የሚበድልም የበደለውን በብድራት ይቀበላል፣ ለሰው ፊትም አድሎ የለውም ይላል። አገልግሎታችን መሆን ያለበት ለእግዚአብሔር ነው እንጂ በቃ ለታይታ እንዲያሉኝ ለማለት ሳይሆን በቃ እግዚአብሔር የሚከብርበት መሆን አለበት። ኢያሱ ምዕራፍ 24 ቁጥር 15 ነኝ እንዲህ ይላል፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። ምንድነው ኢያሱ እያላቸው ያለው? ሁለት ልብ ነበሩ። ቅድም እንደጠቀሰችው በራድና ትኩስ ይላል አይደለ? አንዱን ምረጡ ይላል። እግዚአብሔርን በቃ ከልባችን ከነፍሳችን ሁሉ ነገራችንን ሰተን ማምለክ እንዳለብን። እነሱ እያመለኩ የነበረው ጣዖትንም ያመልኩ ነበረ፣ በአንድ ልብም ወደ እግዚአብሔርም ነበሩ እና እምነታችንና ተግባራችን በመንፈሳዊ ሕይወታችን እንደሚያስፈልገን ይገልጽልናል። እግዚአብሔር ይባርክሽ ማርታ። በጣም ደስ የሚሉ ሀሳቦችን አንስተን ተወያይተናል። ሰንበት ትምህርታችን ወደ መጠቅለሉ እንሄዳለን እና እግዚአብሔር ዛሬ ሊያስተምረን የፈለገው ነገር አለ በዚህ ታሪክ ውስጥ። መጨረሻ ላይ እንዳልነው ዛሬ የክርስትና ሕይወታችን ምን ይመስላል? አገልግሎታችን ምን ይመስላል? እነዛ እንደነ ፈሪሳውያን የሚያደርጉትና የሚያስተምሩት ነገር እንደተለያየው ነው ወይስ እንደዛች እንደ በለሷ የምንታይ ሰዎች ስንታይ በጣም ፍሬ ያለን ብዙ ፍሬዎችን ያፈራን የእግዚአብሔር ጸጋ ያለብን ነገር ግን ውስጣችን ሲታይ ባዶ የሆነ ነው ወይ ብለን ራሳችን እንድንጠይቅ መጽሐፍ ቅዱሳችን ጥናታችን ያን ይናገራልና በዚህ ውስጥ ደግሞ በዚህ የምንሄድበት መንገድ ትክክለኛው መንገድ ካልያዝን ዛሬ ኢየሱስ ክርስቶስ የንስሐ ዕድል ይሰጠናል። ሰው የምንመለስበትን ዕድል ይሰጠናል። ሕዝቅኤል 33:11 ላይ ሄደን ስናይ እኔ ሕያው ነኝና ኃጢአተኛ ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ
ተመለሱ እያለ ይናገራልና ዛሬ ምን የያዝነው አቅጣጫ ምን ይመስላል? ትክክለኛውን መስመር ካልያዝን ራሳችን እንድንገመግም ነው እንድንመለስ ይነግረናልና ምክንያቱም የተሰጠን የምህረት ጊዜ የሚያበቃበት ጊዜ ይመጣልና ተዛን ሁለተኛ ጴጥሮስ 3:9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። ኢየሱስ ክርስቶስ ዛሬ በብዙ የሚታገሳ እንዲሁም አንዳንድ ጊዜ እኮ የእግዚአብሔርን ምሕረት ከመልመዳችን የተነሳ ምሕረቱን ራሱ ተለማምደነው ሌላ የኃጢአት ደረጃችንን ከፍ አድርገነዋል እና ምሕረትን መለማመድ ራሱ በጣም ከባድ ነገር ነውና ከዚህ ስራችን ግን እንድንመለስ ኢየሱስ ክርስቶስ እየታገሰን እንዳለን እንመለከታለን። ስለዚህ ቅድም ሳሬም ያለችው ነገር አለ በራእይ መጽሐፍ ላይ ዮሐንስ የሚናገረው በራድ ወይ ትኩስ አትሁን፣ አንዱ ሁን፣ ወይ በራድ ወይ ትኩስ ብትሆን ይሻልሃል ይላልና ለላዶቅያ በሰጠው መልእክት ላይ ማለት ነው። ስለዚህ ዛሬ አረማመዳችን አካሄዳችንን እንድናስተካክል ይሄ መጽሐፍ ቅዱስ ጥናታችን ወደሞ እግዚአብሔር ይናገረናልና ራሳችንን እንድንገምት ራሳችንን ያለንበትን መንገድ እንድናስተውል የሚናገር ትምህርት ነው። ስለነበረን የሰንበት ትምህርት ጥናታችን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ምናልባት ይህንን መጽሐፍ ነው እያጠናን ያለነው የማዕዘን ድንጋይ ማገናኛዎች በሚል ርዕስ ከመጽሐፍ ቅዱስ የወጡ ታሪኮችን የምናጠናበት መጽሐፍ ነውና ማግኘት የምትፈልጉ በአድቬንቲስት ቤተክርስቲያን ቅርንጫፎቻችን በሙሉ የምታገኙ ይሆናል። ስለነበረን የበረከት ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። እናንተም አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ጸሎት አድርገን ፕሮግራማችን እንደመድማለን። እንጸልይ። እናመሰግናለን አምላኬና አባቴ ሆይ በዚህ ስፍራ በማዕከላችን አንተ ስለነበርክ የሚያነጻውን የሚያስተካክለውን ትክክለኛው መንገድ ካንተ ጋራ የሚያጓጉዘንን ለመንገዳችን የሚጠቅመንን ጌታ ሆይ አንተን እንድንከተል የሚያደርገውን ወደ መስቀሉ የሚመራንን ቃልን ስለተናገርከን እናመሰግናለን። ጌታ አምላኬና አባት ሆይ ደግሞ ባስተማርከን የምንኖርበትን ጸጋህን አብዛለን። ክብር ሁሉ ላንተ ይሁን በኢየሱስ ስም። Tuna bra, hulum india
ሩጥ ወደ ጨለማ ወደ ዓለም ሂድና አብራ ወደ ዓለም ሂድና አብራ ወደ ዓለም ሂድና አብራ ፕሮግራሞች እንደተባረካችሁበት ተስፋ እናደርጋለን። የተለያዩ አስተያየቶች ካላችሁ፣ ሀሳብ ካላችሁ እንዲሁም ደግሞ አብራችሁ መሳተፍ የምትፈልጉ ሰዎች ካላችሁ ከታች ባለው አድራሻችን ልታገኙን ትችላላችሁ። በሚቀጥለው ፕሮግራማችን እስከምንገናኝ ደህና